አንድ ሰው እኔ ኦርቶዶክስ ነኝ ካለ እኔ በቃ በግልጽ መምጣት እንዲህ በጣም ቀላል እኮ ነው። ጌታን በጣም በቃ እንዲህ ፕሮቴስታንት ከሆነ አንድ ሰው በቃ እኔ ፕሮቴስታንት ነኝ አለቀ። ይኸው እንደዚህ እንደዛ በቃ። ከዛ ውጭ እኛ ኦርቶዶክሳውያን በዚህ ወጥቶ በዛ ገብቶ ያውም ተሐድሶ ጋር ህብረት አደርጋለሁ። ተሐድሶ ጋር ህብረት የሚያደርግ ኦርቶዶክስ ከየት ከመጀመሩ ነው የመጣው? እና ለእነዚህ አናለን እንደው እውነቱን ለመናገር ትኩረት መስጠትም አያስፈልግም። ለእነዚህ ምላሽም አያስፈልጋቸውም። መሰረት ነው እንላለን። መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን። ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን። ከመጀመሪያ አላረግሽም። ከመጀመሪያ አይደለም። ኦርቶዶክሳውያን ችግር ምንድነው ታውቃላችሁ? ኢየሱስን እንሰብካለን እንላለን። ሲጀምር እኛ ኦርቶዶክሳውያን ብለው ነው የሚጀምረው። አዎ እንደዛ ነው የሚለው። እኛ የኦርቶዶክሳውያን ችግር ምንድነው ታውቃላችሁ? ኢየሱስን እንሰብካለን እንላለን። ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተ ክርስቲያን መሰረት ነው እንላለን። መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን። ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን። ቅዱሳን ግን እኛን ከክርስቶስ እየለዩን ነው። በእነሱ ጸበል ጻድቅ ምክንያት መንግስተ ሰማያትን እንደሚወርሱ እየነገሩን ነው። ክርስቶስ መስቀል ላይ የሞተላችሁ በከንቱ ነው እያሉን ነው። እስከ መቼ ድረስ ነው እኛ ራሳችንን የምንሸውደው? ቆይ እኛ ኦርቶዶክሳውያን እስከ መቼ ነው ራሳችንን የምንሸውደው? እስከ መቼ ነው ዝም ብለን ራሳችንን እየሸወድን ክርስቶስን ነው የምናመልከው፣ ክርስቶስን ነው የምንከተለው፣ በክርስቶስ የመስቀል ስራ ነው የዳን ነው እያልን ራሳችን ላይ ድራማ የምንሰራው? ለምንድን ነው ወደ መጽሐፍ ቅዱስ እውነት ዘወር የማንለው? ለምንድን ነው የምናደርገው ነገር ሁሉ ልክ እንዳልሆነ የማናስተውለው? በእውነቱ ከሰዎች ጋር ስንከራከር አፋችንን ሞልተን የምናደርገው ነገር ራሱ ህሊናችን አይወቅሰንም። በእውነት እግዚአብሔር ማስተዋል ይስጠን። እንግዲህ ይሄ ነው። መድገም ካለብኝ አላቅም፣ ግን ኦርቶዶክስ ነሽ ወይ አንቺ ለምንድን ነው ይሄንን ያደረግሽው ተብላ ስትጠየቅ ምንድን ነው ያለችው? እኔ ኦርቶዶክስ አይደለሁም፣ ህብረትም አደርገው ተሐድሶዎች ጋር ነው። እሱንም ተሐድሶ አባል አይደለሁም፣ ግን እነሱ ጋር ነው ህብረትም አደርገው። እኔ ኢትዮጵያ ውስጥ የለሁኝም፣ ግን እኔ ነጠላን የመልበስ መብት አለኝ፣ ጥቁር ክር የማድረግ መብት አለኝ። እኔ ኦርቶዶክስ ነኝ፣ እኛ ኦርቶዶክሶች አልኩኝ እንጂ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም ብላ ነው በጣም ክሌም ስታደርግ የነበረው ዛሬ ማለት ነው። እና ይቻላል ወይ ማለት ህፃን ልጅ አይደለንም መቼም። ይሄን እንድትሄዱበት ስለፈለግኩ ነው። ቴንክ ዩ። መልከጠፉን በስም ይደግፉ አይደል የሚባለው? መልከጠፉ ሲሆን ዝም ብለህ ግን ጸዴ ስም ለራስህ ስትሰጥ ማለት ነው። መልከጠፉን በስም ይደግፉ። ኦርቶዶክስ ነኝ ይላል፣ ክርስቲያን ነኝ። ኖ ኦርቶዶክስ አይደላችሁም። ኦርቶዶክስ ለመሆን የሚያስፈልግ ነገር አለ። እንደውም ቅዱስ አትናቴዎስ ለአርዮሳውያን መልስን ሲመልስ ምን ይላቸዋል? እነዚህ አርዮሳውያን እኛ ክርስቲያን ነን ብለው ሲናገሩ ቅዱስ አትናቴዎስ በቁጭት አንድ የሚናገሩ ነገር አለ። እንግዲህ አርዮሳውያን ክርስቲያን መባላቸው ወይም ክርስቲያን ማለታቸውን ራሳቸውን ይቃወማል። ባይዘ ዝም ብሎ አንድ ሰው ብድግ ብሎ ክርስቲያን ማለት አይችልም። ክርስቲያን ማለታቸውን ሲቃወም ምን ይላል? ጥንት ላይ የተነሱ ምንፍቅናዎችን ያነሳል። መጀመሪያ ለምሳሌ እነ ቫለንቲኑስን ያነሳል። ኖስቲክ መናፍቃን ናቸው። ቫለንቲኑስ ተነሳ ይላል ቅዱስ አትናቴዎስ። ቫለንቲኑስ ተነሳ የስተት ትምህርትን ማስተማረ። እሺ፣ ከዚያም ቤተክርስቲያን አወገዘችው። በሳቱ የነበሩ አባቶች አወገዙት፣ ተወገዘ። ቫለንቲኑስ የስተት ትምህርትን አስተማረ። ቫለንቲኑስ ካስተማራቸው ትምህርቶች ውስጥ አንዱ የዮናታን አክሊሉን ትምህርት አስተምሯል። ከመቤታችን ጌታ ስጋን አልነሳም የሚሉን። በእርግጥ ዮናታን በህይወት ስላለ ተመልሷል። ከዚህኛው ስህተቱ ጥሩ ነው። ቫለንቲኑስ ግን በህይወት በነበረበት ዘመን ጌታ ከእመቤታችን ስጋን አልነሳም። አሁን ላይ ያሉ ኦንሊ ጂሰሶች እንደሚያስተምሩት ያለ ትምህርትን ያስተምር ነበር። ዮናታን አክሊሉ ከቫለንቲኑስ ነበር የወሰደው። የቫለንቲኑስን እንኳን የሚያቆም አይመስለኝም። ዝም ብሎ በስማ በለው ግን ሲባል የሰማውን ነው የተናገረው። በእርግጥ ግን ጥንት ላይ ቫለንቲኑስ ነበር ይህንን ትምህርት ያስተማረው እና የጌታችንን ፍጹም ሰውነቱን ይክድ ነበር። ፍጹም ሰውነቱን ካደ። ስለዚህም ቤተክርስቲያን አወገዘችው እና ቅዱስ አትናቴዎስ ቫለንቲኑስን ያነሳና ምን ይላል? ቫለንቲኑስ ምንፍቅናን አስተማረ፣ ቤተክርስቲያንም አወገዘችው፣ ለየችው።
ስለዛ ከኤርሲያን ተለየ ቫለንቲኑስ። ቫለንቲኑስን ተከትለው የሄዱ ሰዎች ይላል። ተመልከቱ ጋይስ፣ ቅዱስ አትናቴዎስ እንዲህ ይላል። ቫለንቲኑስን ተከትለው የሄዱ ሰዎች ኮንትራሪያኑስ ላይ ነው ይህን ነገር የሚናገረው፣ አጌንስት ዲያሪያንስ ላይ። ቫለንቲኑስን ተከትለው የሄዱ ሰዎች ቫለንቲኒያንስ ተብሎ ተጠሩ። ቫለንቲኑሳውያን ቫለንቲኑስን ተከትለው የሄዱ ሰዎች ቫለንቲኑሳውያን ቫለንቲኒያንስ ተብለው ተጠሩ። ክርስቲያን ተብሎ አልተጠሩም ነው ቅዱስ አትናቴዎስ። አርዮሳውያን ክርስቲያንን ብሎ መናገራቸውን እየተቃወመ ነው ይህን እያነሳ ያለው። ቫለንቲኑስ ተነሳ፣ ምንፍቅናን አስተማረ፣ ቤተክርስቲያን ለየችው። ከቤተክርስቲያን ስለወጣ ከቤተክርስቲያን ስለተለየ እሱን ተከትለው የሚሄዱ ሰዎች ሁሉ የቫለንቲኑስ ወይም ቫለንቲኑሳውያን ይባላሉ እንጂ ክርስቶሳውያን ተብሎ አይጠሩም። ክርስቲያን ተብሎ አይጠሩም። ክርስቶሳውያን ሳይሆኑ ቫለንቲኑሳውያን። የቫለንቲኑስን ትምህርት ከቫለንቲኑስ በፊት ቤተክርስቲያን አላስተማረችውም። ስለዚህ አስጀማሪው ቫለንቲኑስ ነው። አስጀማሪው ቫለንቲኑስ በሆነበት ሁኔታ ውስጥ ደግሞ ቫለንቲኑስን ተከትሎ የሚወጣ ሁሉ የክርስቶስ ሳይሆን የቫለንቲኑስ ይሆናል ማለት ነው። ያ ሰው የቫለንቲኑስ ነው። በጌታ ምን አለው እንደዚህ ነው በዛ ወጥቶ በዚህ ገብቶ ምን ሊል ይችላል። አይ እኔ ኦርቶዶክስ ነኝ በቃ ወይ እንደዚህ ክርስቲያን ምን ሊል ይችላል። ግን ነው ከቫለንቲኑስ ጋር ያለ ከክርስቶስ ጋር አይደለም ያለው። በቃ ከቫለንቲኑስ ጋር ነው። ቫለንቲኑሳውያን የሚሆነው ቫለንቲኑሳዊ ይሆናል። እና ቀጠል አድርጎ ማርሲዮንንም ያነሳል ቅዱስ አትናቴዎስ። ማርሲዮን ተነሳ፣ መርቅያኖስ ማለት ነው። መርቅያኖስ ተነሳ፣ ማርሲዮን ተነሳ፣ ምንፍቅናን አስተማረ፣ ተወገዘ። ማርሲዮን ሲወገዝ እሱን ተከትለው የሄዱ ሰዎች መርቅያኖሳውያን ተባሉ፣ ማርሲዮናይትስ ተባሉ። ማርሲዮናይትስ መርቅያኖሳውያን ተብለው ተጠሩ። ክርስቶሳውያን ግን አልተባሉም። ክርስቶሳውያን እነማን ናቸው? ከቤተ ክርስቲያን ጋር እዛው የቀጠሉ ናቸው፣ ክርስቲያን ተብለው የሚጠሩ። ይህም ኖስቲክ መናፍቅ ነው እያለ እንደዚህ መናፍቃንን ያነሳና አሪዮስ ጋር ይደርሳል። አሪዮሳውያን ጋር አሪያንስ ጋር የሚደርስና አሪዮሳውያን ጋር የሚደርስና አሪዮስ የምንፍቅና ትምህርትን አስተማረ። ቤተ ክርስቲያንም ለየችው፣ እለእስክንድሮስ ለየው። ከእለእስክንድሮስ ጋር የቀሩት ክርስቶሳውያን ናቸው፣ ክርስቲያን ናቸው። አሪዮስ ግን የኤርሲያንን ትምህርት ከጥንት ጀምሮ የመጣውን በትውፊት የመጣውን እውነተኛውን መጽሐፍ ቅዱሳዊን ትምህርት እምቢ በማለት ተለየ፣ ከቤተ ክርስቲያን ተወገዘ። ከተለየ በኋላ አሪዮስን ተከትለው የሚሄዱ ሰዎች እነርሱ በአሪዮስ አሪዮሳውያን ተብለው ይጠራሉ ይልና ቅዱስ አትናቴዎስ ክርስቶስን ግን ለእኛ ይተውልናል ይላል። ክርስቶስን ግን ለእኛ ይተውልናል። ስለዚህም ክርስቶሳውያን ሆነን እንጸናለን እኛ። የተለዩት ግን ከአሪዮስ ጋር ከሆነ አሪዮስን ከሆነ ተከተለው እየሮጡ የወጡት አሪዮሳውያን ተብሎ ነው የሚጠሩት እንጂ ክርስቲያን። እነሱ ግን ምን ይላሉ? ክርስቲያን ነን ይላሉ። ኦርቶዶክስ ነን ማለት በራሱ ኦርቶዶክስ አይደለም። አሁን ስፔሲፊክሊ አሁን ወደ ሀገራችን ልምጣና ብዙዎች ኦርቶዶክስ ነን ይላሉ። ግን ኦርቶዶክስ ነን ማለት ግን በራሱ ኦርቶዶክስ አያደርግህም። አሁን ኦርቶዶክስ ነን ማለት በራሱ ኦርቶዶክስ አያደርግህም። ኦርቶዶክስ የሚያደርግህ መሰረታዊ ነገሮች አሉ። የመጀመሪያውና ዋነኛው ነገር በቃ በቅዱስ አትናቴዎስ ፕሪንሲፕል እንሂድ ካልን በኦርቶዶክስ ቤተክርስቲያን ውስጥ አለ የለህም ነው፣ በቃ አለቀ። ኦኬ አለውኝ የሚል ከሆነ ስለዛ የኦርቶዶክስ ቤተክርስቲያንን አስተምህሮ በአስተምህሮ ደረጃ ያለውን ማለት ነው ሙሉን ትቀበላለህ። አልቀበልም ካልክ በቤተክርስቲያን ውስጥ የለህም። እንዲህ እምነትህ ይገልጣል። አይተዋል። ጥምቀት አያድንም ብለህ ኦርቶዶክስ ነኝ ስትል ይሄ ሲጀመር አባትህ ዲያብሎስ እንደሆነ ያስታብቅብሃል። በቃ አለቀ። ይሄ እኮ በጣም ግልጽ እኮ ነው። በነገራችን ላይ ይሄ የሐሰት አባቷ ይሉ የለ ጌታችን ኢየሱስም ዲያብሎስን የሐሰት አባቷ ራሱ ዲያብሎስ ነው። ጥምቀት አያድንም ብለህ ኦርቶዶክስ ነኝ ስትል እየዋሸህ እንደሆነ ሕሊና የሚመሰክርልህ ጉዳይ ነው። ስለዛ አንተ ገና ኦርቶዶክስ አይደለህም ብቻ አይደለም ከዲያብሎስ እንደሆንክም አንዱ ማሳያ ይሄ ነው። በነገራችን ላይ ኦርቶዶክስ ማለት አሁን እንደዚህ እያልኩ እየተናገርኩ ያለሁት ፕሮቴስታንቶችን አይደለም። ኦርቶዶክስ ሳይሆን ኦርቶዶክስ ነኝ የሚሉትን ብቻ ነው። ኦርቶዶክስ ሳይሆን ኦርቶዶክስ ነኝ የሚለውን ብቻ ነው እየተናገርኩ ያለሁት። ኦርቶዶክስ ሳይሆን ኦርቶዶክስ ነኝ የሚል ካለ ኢማጂን ጥምቀት አያድንም ብሎ መቶ ኦርቶዶክስ ነኝ ሲል ይህ ሐሰተኛ ነው፣ እናውቀዋለን። ቅዱስ ቁርባን እውነተኛ የራሱ የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ነው። የጌታችን የኢየሱስ ክርስቶስ ቅዱስ የሆነው ስጋ እውነተኛ የሆነው ስጋው አማናዊ የሆነ እውነተኛ የሆነ ክቡር ደሙ በህብስትና በወይን መልክ እየተካፈልነው ነው ብሎ አያምንም። ግን ኦርቶዶክስ ነኝ ይላል።
እንዲህ ያለው ሐሰተኛ ነው። ሐሰት ደግሞ እንዳልኳችሁም ከዲያብሎስ ነው። እነዚህ ሰዎች ከዲያብሎስ እንደሆኑ ይገለጡ ዘንድ ነው በነገራችን ላይ እንደዚህ ብሎ የሚናገሩት። ከጌታ ሳይሆን ከዲያብሎስ እንደሆኑ ይገለጥ ዘንድ አንዳንዴ በራሳቸው አፍ ያስመሰክራቸዋል። የኦርቶዶክስን አስተምህሮ አይቀበሉም፣ ኦርቶዶክስ ነን ይላሉ። ስለዛ ጌታ ልክ እንደተናገሩ ነው። የበግ ለምንድ የለበሱ ተኩላዎች እንደሚለው ኦርቶዶክስ ነኝ ይላል። ተመሳስሎ ለመምጣት ያለ አንዳንዶቹን አይታችኋቸው ከሆነ ግድንግድ ቀሚስ ያደርጉልሃል፣ ግድንግድ መስቀል ምናምን። በቃ ስታየው የሆነ ኦርቶዶክስ ነው የሚመስል። የሆነ ቀሚሱንም አንጀርግጓል፣ መስቀሉንም አጥልቋል። ከዛ በኋላ ይሄ ፊት ለፊት ላይ የሚታየው ነገር ኦርቶዶክስ ያስመስለውና ማለት ነው ልክ ወደ ውስጡ ለምዱ ማለት ነው ለምንዱ በግ ያስመስለውና ኦርቶዶክስ ያስመስለውና ልክ ወደ ውስጡ ልክ ስትገባ ሰርስረ የሀገር የምንፍቅና ክምችት በልቡ ላይ ታገኛለህ። እዛው ጋር ውስጥ ላይ ልክ ስትገባ ተኩላውን ታገኘዋለህ። ስለዚህ እነዚህ የበግ ለምድ የለበሱ ተኩላዎች እንደሚለው ጌታችን ኢየሱስም እንደነዚህ አይነት ሰዎች ኦርቶዶክስን ለመምሰል ይሞክራሉ፣ ግን እነርሱ ተኩላዎች ናቸው። ማለትም መስለው ብቻ የሚመጡ ማለት ነው። እና ኦርቶዶክስ ነኝ ብለህ ኦርቶዶክስ መምሰል ትችላለህ፣ ኦርቶዶክስ መሆን ግን አትችልም። እሱ ነው ልዩነቱ። ኦርቶዶክስ ነኝ እያልክ በአፍህ ኦርቶዶክስ መምሰል ይቻላል። ሰይጣን እንኳን የብርሃን መልአክ እንዲመስል ራሱን ይለውጣል ተብሎ እንደተነገረ ነው። ስለዚህ ኦርቶዶክስ ነኝ ብሎ ኦርቶዶክስን መምሰል ይቻላል። ኦርቶዶክስ ነኝ ብሎ ብቻ ግን እንደዚሁ ኦርቶዶክስ መሆን አይቻልም። ኦርቶዶክስ ለመሆን የኦርቶዶክስን አስተምህሮ መቀበል ይጠይቃል። ይህ በእምነት በአስተምህሮ ደረጃ የኦርቶዶክስን አስተምህሮ መቀበል ይጠይቃል። ሁለተኛው ደግሞ ፌዝ ምንድን ነው? ኦርቶዶክስ ለመሆን አንድ ሰው በኦርቶዶክስ ቤተክርስቲያን ውስጥ ሲኖር አካሄዱንም እንደ ቤተክርስቲያን ሊያደርግ ይገባዋል። ምን ማለት ነው? ሁልጊዜም ቢሆን በንስሐ እየተመላለሰ ከቅዱስ ቁርባን ከቅዱስ ሚስጥር እየተካፈለ መኖር አለበት። አሁን ይሄ ዞር ብለን ራሳችን አሁን ከእምነት አንጻር በቤተክርስቲያን ውስጥ ቁጭ ያለን ሰዎችን ሁላችንም ደግሞ ይሄ የሚመለከት ጉዳይ ይሆናል ማለት ነው። እዚህ ጋር ያለን ብዙዎቻችን ኦርቶዶክሳውያንን የኦርቶዶክስን አስተምህሮ ሙሉ በሙሉ ስለምንቀበል ማለት ነው። በአስተምህሮ ደረጃ ያለውን ሁሉንም ነገር እንደው የተወሰነቿን እየተቀበልኩ የተወሰነቿን ልተው ሳንል ሙሉን እንቀበላለን። በአስተምህሮ ደረጃ የተቀመጠውን ሁሉ ግን ደግሞ ከቅዱስ ቁርባን እየተካፈልን ንስሐ እየገባን ማለት ቶሎ ንስሐ እየገባን ቶሎ ከቅዱስ ሚስጥር እየተካፈልን የማንኖር ከሆነ ግን ምንም እንኳን በአስተምህሮ ደረጃ የኦርቶዶክስ ክርስቲያንን ተቀብለን ተጠምቀን ተወልደን የምንኖር ብንሆንም ህይወታችን ግን የሆነ ክርስቲያን ኦርቶዶክስ ሆነን ግን መኖር እየቻልን አይደለም ማለት ነው። ስለዛ ቅዱስ አግናጢዮስ አንድ ነገር ይናገራል። እንግዲህ እኔ ክርስቲያን ተብዬ መጠራትን አይደለም የሚሻው ይላል። ክርስቲያን ተብዬ መጠራትን የሚሻ አይደለሁም፣ ይልቁንም ክርስቲያን መሆን ግን እፈልጋለሁ ይላል። ክርስቲያን ተብዬ መጠራት ቅዱስ አግናጢዮስ ማለት ያ በጣም ታላቁ አባት ማለት ነው። ክርስቲያን ተብሎ የመጠራት ጉዳይ አይደለም፣ የመሆን ጉዳይ ነው። የመሆን ጉዳይን ደግሞ እርሱ ያሳይ ነበር በሰዓቱ በሰማዕትነት። አግናጢዮስ በጣም ድንቅ ሰው ነው፣ ብዙዎቻችሁ እንደምታውቁት ማለት ነው። አግናጢዮስ ታላቅ የክርስቲያን አባት ነው። ከነ ቅዱስ ዮሐንስ ወንጌላዊ የተማረ ሰው ነው። በየትኛውም እንግዲህ በውጭ ዓለምም በፕሮቴስታንቱም ዘንድ ትልቅ ክብር የሚሰጠው አባት ነው ቅዱስ አግናጢዮስ ማለት በቃ ቀጣይ ኢሚዲየት ሰክሰሰር ስለሆነ ማለት ነው ለሐዋርያቱ ከሐዋርያቱ ቀጥታ ቀጥሎ የመጣ አይነት አባት ስለሆነ ሐዋርያቱን ኢምፐርሰን ያገኘ በአካል ያገኘ በጣም እኮ ይሄ የሚገርም እኮ ነው። እንዲህ ከራሳቸው ከሐዋርያቱ በቀጥታ የተማረ ስለሆነ ለዚህ ሰው ትልቅ ክብር ይሰጠዋል። ያ በተመሳሳይ ሰዓት ደግሞ ትሬንቶርንም እንደሚናገሩ ይፈሩታል። አግናጢዮስ ይፈራል። በፕሮቴስታንት ዘንድ በጣም የሚፈራ አይነት አባት ነው። ምክንያቱም ብዙ የፕሮቴስታንቲዝምን ብትንትን ሊያደርገው የሚችል አይነት ትምህርትም ደግሞ ስለሚያስተምር ማለት ነው። ከምስጢራት ጀምሮ የጳጳሳትን ጉዳይ የቤተክርስቲያን ዩኒቲ ላይ ምናምን የተናገራቸው በጣም ድንቅ ነገሮች ስላሉ ማለት ነው። እሱን ያዝ እናድርገው እና ይህ አግናጢዮስ ሲናገር ምን ብሎ ይናገራል? ቅዱስ አግናጢዮስ ማለት ነው ሰማዕትነት ያኔ በጣም እንደው የተፋፋመበት ጊዜ ነበር እና
ለሰማዕትነት ተነሳ። ቅዱስ አግናጢዮስ ለሰማዕትነት ተነሳ። ለሰማዕትነት ማለት የሮማ ወታደሮች ለአንበሳ ሊሰጡት ማለት ነው። ለአናብስት ለአንበሳ ቅዱስ አግናጢዮስ ምጡ ለአንበሳ ነው የምንለው አይደል? እንደውም እኛ ሀገር ለአንበሳ ሊሰጥ ይዘውት ይሄዱ ጀመር እና አብዛኛው ክርስቲያን በዛ ሰዓት እንዲህ ያለ ደገኛ ጳጳስ ደገኛ አባት ለአንበሶች ሊሰጥ ስለሆነ እንደው በቃ እንደው ይቅርብህ ማለት ይህንን ነገር እንደው አትቀበለው፣ ይህንን ሰማዕትነት አትቀበል የሚሉት እንኳን በጣም በርካታ ሰዎች ነበሩ። በተለይ በሮም ያሉ ክርስቲያኖች አበክሮ በጣም ይለመኑት ነበር እና አግናጢዮስ ግን ይህንን ይቃወማቸው ነበረ። እንደውም ጭራሽ ይነቅፍባቸዋል። እንዲህ ማለታቸው ነው። እኔ ክርስቲያን ብቻ ተብዬ መጠራት አይደለም የምፈልገው፣ ክርስቲያን መሆን ነው የምፈልገው ይል ነበር እና በጣም ለክርስቶስ ካለው ፍቅር የተነሳ እና ለአካሉ ለቤተ ክርስቲያንም ማለት ነው በዚህ ሁኔታ ውስጥ ሆኖ 7 መልእክታትን ጽፏል። ለአንበሶች ሊሰጥ ለሰማዕትነት እየሄደ እኔ ከዚህ ቀደም ብያችሁ ነበር። እንዴት ነው ሙሉ የመጣለት ራሱ ጋይዝ ማለት እንዲህ ይመጣዋል። ለሰማዕትነት ለአንበሶች ሊሰጥ እየሄደ በቃ ሊሞት እኮ ነው። በጣም ለክርስቶስና ለአካሉ ማለትም ለክርስቲያን ካለው ፍቅር ለክርስቲያን አንድነት ካለው ፍቅር የተነሳ በዚህ ሁኔታ ውስጥ ሆኖ 7 መልእክታትን ጽፏል። 6 ለአብያተ ክርስቲያናት፣ 1 ለፖሊካርፕ ለግለሰብ ማለት ነው። ፖሊካርፕም ያን የነበረ ሰው ነው፣ የሴሚርና ፖሊካርፕ ማለት ነው። እና አግናጢዮስ በጣም የሚደንቅ ሰው ነው። ደጋግሞ የጌታችንን ስም ይጠራ ነበር። ኢየሱስ 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 እና ደጋግሞ የጌታችንን ስም ይጠራ ስለነበር ማለት በንግግሮች ሁሉ ውስጥ የጌታችንን ስም እያነሳ ይናገር ነበር። እንደሚይዘውት ከሚሄዱት ወታደሮች ለምን ደጋግሞ እንደሚጣራ ሲጠይቁት ስሙ በልቤ ላይ ተጽፏል፣ ስሙ የጌታ ስም በልቤ ላይ ተጽፏል ይላቸው ነበር። እና ትውፊት እንደሚናገረውም ለሰማዕትነት ሄዶ ከተሰጠ በኋላ በነገራችን ላይ በሕይወት እያለ ለአንበሳ ነው የተሰጠው። እና አንበሶች እንዲህ በጌታ ስም ይሄ ምን አይነት ለጌታ መታመን ነው? ቆይ ይሄ ምን አይነት ለጌታ መታመን ነው? በሕይወት እያለ አንበሶች መጥቶ ሲበሉ ማለት ነው። እዚህ ድረስ ለጌታ መታመን ለጌታ በዚህ ደረጃ መታመን ይሄ ድንቅ ነው። ልክ ቅዱስ ጳውሎስ እንደተናገረው ነው። ጌታ ስለኔ ሞቷል፣ አሁን እኔ የምኖረው ለጌታ ነው። ስለዚህ መሰጠት ካለብኝ በጌታ ጉዳይ እሰጣለሁ አይነት ነገር ማለት ነው። ስለዚህ ቅዱስ አግናጢዮስ አሁን ገባው ምኑ ሞትን ቢሆን ለእርሱ ጥቅም እንደሆነ ልክ ጳውሎስ እንደሚናገረው ለእኔ ሕይወት ክርስቶስ ሞትን ቢሆን ጥቅም ነው ብሎ እንደተናገረው ጳውሎስ ለእኔ ሕይወት ክርስቶስ ሞትን ቢሆን ጥቅም ነው፣ ሞት ጥቅም ነው የሚለውን ተዋህዶታል። ወረድ እንደኛ የማወቅ ጉዳይ አይደለም፣ የምርም ውስጡን ተዋህዶታል። ስለዛ ገባበት ቅዱስ አግናጢዮስ። ግን እንዳትረሱ ክርስቲያን ተብዬ መጠራትን አይደለም የሚሻው፣ ይልቁንም ክርስቲያን መሆን ነው የምፈልገው ይላል እና ልክ ለአንበሶች ተሰጥቶ ልቡ ተገኘች ምንም ሳትሆን እና ይህ በትውፊት የመጣ ማለት ነው። እና ልቡ ለሁለት እነዛ ወታደሮች ልቤ ላይ የጌታ ስም ተጽፏል ሲል ነበረ፣ እስቲ እንየዋ ብለው በመሳለቅ ሲከፍቱት በወርቃማ ጽሑፍ ኢየሱስ የሚለው ስም በልቡ ላይ ነበረ። ይሄ እንደሚራክል እንደ ተአምር መያዝ ትችላላችሁ። ያው ይሄ በትውፊት ያለ ከትውፊት አንጻር ማለት ነው እንዲህ ያለ ነገር ነበር እና የጌታን ስም በልቡ ይዞ የሚኖር ይሄ በትውፊት ነገራችን ላይ ያ ሕፃን ልጅ ማለት ነው ጌታ አንስቶ የተሸከመው ሕፃን እንደዚህ ሕፃን ካልሆናችሁ በስተቀር ብሎ የተናገረለት እርሱ ሕፃን አድጎ እንደሆነ ነው የሚታወቀው በትውፊት ማለት ነው። እና ቅዱስ አግናጢዮስ እንዳትረሱ ምን አለ? ክርስቲያን ተብዬ መጠራትን ብቻ የምፈልግ አይደለሁም፣ ይልቁንም ክርስቲያን መሆን የምፈልግ ነኝ። ስለዚህ አሁን እኛ እንደ ክርስቲያን ማለት ነው በነገራችን ላይ ይህን አባት ማሰብ ምናምን የምትፈልጉ ከሆነ በ24 ነው ቀኑ በ24 ነው። ኢትዮጵያ ውስጥ አንድ ቤተክርስቲያን ነው መሰለኛል ነው በቅዱስ አግናጢዮስ ስም አንድ ቤተክርስቲያን ነው መሰለኛለሁ ካልተሳሳትኩኝ። እና በጣም ታላቅ አባት ነው፣ በሁሉም ዘንድ የተከበረ ነው እንዳልኳችሁ፣ ኢቭን በፕሮቴስታንቱም ዘንድ ማለት ነው። ግን ቅድም እንዳልኳችሁ ትሬንች ሆርንም እንዳለው በተመሳሳይ ሰዓት በጣም ከሚፈሩት ማለት በፕሮቴስታንት ዘንድ የሚፈራ አይነት ግን አባቱም ደግሞ እንደሆነ ልብ ልንለው ይገባል ትላለህ። ይሄ ነው ያም ሆነ ይሄ ግን እሱ ነው አሁን እዛ ውስጥ አልግባና እኛ እንደ ክርስቲያን ስንኖር
በአስተምህሮ የስ ክርስቲያኖች ነን፣ ግን በህይወት ደግሞ ክርስቲያን መሆን ደግሞ ይጠበቅብናል። ዝም ብሎ ክርስቲያን ናችሁ ተብለን መኖር ብቻ የምንሻ አይደለንም። የሳው ክርስቲያን ነን፣ ግን ክርስትናችን በህይወትም ደግሞ መሆን አለበት። በአስተምህሮ ብቻ መሆን የለበትም። በአስተምህሮ ክርስቲያን ነን፣ ጥርጥር የሌለው የክርስቶስ ነን። በህይወታችንም ደግሞ ልክ እንደ አግናጢዎስ የክርስቶስ መሆን አለብን። ክርስቲያን ተብሎ መጠራትን ብቻ የምንፈልግ ሳንሆን ይልቁንም ክርስቲያን ሆኖ መኖርን የምንፈልግ መሆን አለብን። ስለዚህ አንዳንድ ሰዎች እንዳልኳችሁ ኦርቶዶክስ ነን ስላሉ ብቻ ኦርቶዶክስ ናቸው ማለት አይደለም። አንዳንድ ሰዎች ቅድም እንዳልኳችሁ አንዳንዱ ቀሚሳቸውን ለብሰው ይሄ የመምህራንን ቀሚስ ከዛ በኋላ ግርንግድ መስቀል ያጠልቃሉ፣ ይመጣሉ፣ በስመ አብ ወወልድ ምናምን ብለው ነው የሚጀምሩት። ራሱ አሁን ይሄ እንደዚህ አይነት ነገር የተለመደው የት ነው? አሁን የኦርቶዶክስ ቤተክርስቲያን ውስጥ አይደለ? በቃ እያንዳንዱ እንደዚህ አይነት ነገር በቅዱስ መስቀል ምልክት በማማተብ ምናምን ነገር አድርገው የምን መስቀል ይዞ ማለት ነው በመጀመር ይናገራሉ፣ ያወራሉ። አሁን ፊት ለፊት ላይ ይህንን ስታዩት ኦርቶዶክስ ይመስላሉ አይመስሉም? ይመስላሉ። ከዛ ምንድናችሁ ሲባሉ ኦርቶዶክስ ነኝ እኔማ ይሉሃል። ስለዛ ኦርቶዶክስ ነን በማለት ቅድም እንዳልኳችሁ ኦርቶዶክስ መምሰል ይቻላል። ቀሚሱንም መስቀሉንም ምኑንም ጨበጥበጥ አድርጎ ያዝ አድርጎ ኦርቶዶክስ መምሰል ይቻላል። መሆን ግን አይቻልም እንዳልኳችሁ። ስለዛ ቅድም እንዳልኳችሁ ነው። ተኩላ በግ ነኝ ብሎ በግ ሊመስል ይችላል። አሁን የመጽሐፍ ቅዱስ ምሳሌ ነው። ከመጽሐፍ ቅዱስ ምሳሌ አንጻር ስነሳላችሁ ማለት ጌታ የበግ ለምድ የለበሱ ተኩላዎች ብሎ እንደተናገረው የበግ ለምድ የለበሰ ተኩላ ማለት የበግ ለምድ ከላይ ያለውን ክፍሉን የበግ ነው የለበሰው። ስለዛ ፊት ለፊት ላይ ስታዩት በግ ነው የሚመስለው ማለት ነው። ተኩላ በግ ነኝ ብሎ በግ መምሰል ይችላል። በግ መሆን ግን ይችላል? አይችልም። በግ መሆን አይችልም። በግ መምሰል ይችላል። ምን በማድረግ? በግ ነኝ እያለ የበግ ለምድን በመልበስ። ኦርቶዶክስ ነኝ በማለት ኦርቶዶክስ የምትጠቀምባቸውን የምትለይባቸውን አንዳንድ ነገሮችን በመጠቀም ኦርቶዶክስ ነኝ ብሎ ኦርቶዶክስን መምሰል ይቻላል። ኦርቶዶክስ መሆን ግን አይቻልም ነው። ኦርቶዶክስ ነኝ ብሎ ኦርቶዶክስ መምሰል ይቻላል፣ ኦርቶዶክስ መሆን አይቻልም። ስለዚህ ኦርቶዶክስን አንድን ሰው ኦርቶዶክስ የሚያሰኘው ምንድን ነው ተብሎ ከተጠየቀ አጭሩ መልሳችን ምንድን ነው? አንደኛ አስተምህሮ፣ የኦርቶዶክስን አስተምህሮ። በኦርቶዶክስ ቤተክርስቲያን ውስጥ አስተምህሮ አለ። በአስተምህሮ ደረጃ ሁሏንም አስተምህሮ ትቀበላለህ ወይ? በአስተምህሮ ደረጃ ያለውን ነው እያልኳቸው ያለሁት። በኦርቶዶክስ ቤተክርስቲያን ውስጥ የተለያዩ መጽሐፍት አሉ። በርካታ መጽሐፍት አሉ። በግለሰቦች የሚጻፉ በተለያየ አጋጣሚ የሚጻፉ የተለያዩ አይነት መጽሐፍት አሉ። እነዛ መጽሐፍት ውስጥ ያለውን ሁሉ ተቀበል እየተባልክ አይደለም ማለት። እሱንማ ሲጀመር አጥንተህ ትጨርሰዋለህ? አጥንተህም አትጨርሰውም። አየህ፣ ለድህነትህ ግን የሚያስፈልግህ ምንድን ነው ከተባለ አስተምህሮን ማወቅ መረዳት። እሱ ለድህነትህ ግዴታ ነው እንጂ እንደው በኦርቶዶክስ ያሉትን መጽሐፍት ሁሉ አንብብና እዛ ውስጥ ያለውን ሁሉ ተቀበል አይደለም። በቃ መቀበል ያለብህ የግድ መቀበል ያለብህ አስተምህሮ አለ። እሱን አስተምህሮ የግዴታ ማወቅ አለብህ። ሌሎቹን ግን የግዴታ ማወቅ ያለብህ ነገሮች አይደሉም። አብዛኞቹ የግዴታ አንብበህ ማወቅ አለብህ። ይህን ሁሉ የተፈጸሙ ታሪኮችን የተለያዩ ነው፣ እንደዛ አይደለም። አስተምህሮን ግን ግዴታ ማወቅ አለብህ። ማወቅ ብቻ አይደለም፣ ማመን መቀበል አለብህ። ምንም ሳንለይ አንዳንዶችን አይችም ነገር እንኳን ቆይ እስቲ ይችኛ ትቆየኝና እችን ብቻ ነው የምቀበለው ምናምን ሳንል ሙሉን የኦርቶዶክስን አስተምህሮ እንቀበላለን። አንዱን ኦርቶዶክስ የሚያሰኘው አንደኛ ይሄ ነው አስተምህሮ። ሁለተኛ ግን የህይወት ጉዳይ ነው። በቤተ ክርስቲያን ውስጥ መሆን እሱ እንዳለው ነው ማለት ነው። ሁሉም ነገር ይሄ ቤተክርስቲያን ውስጥ ሆኖ የሚፈጸም ነገር ነው። ከቤተክርስቲያን መውጣት አትችልም። ከቤተ ክርስቲያን ወጥተህ ራሱ ነገራችን ላይ የኦርቶዶክስን አስተምህሮ ሁሉን እቀበላለሁ ብትል ኦርቶዶክስ መሆን አትችልም። ስቲል ከአካሉ ተለይተሃል። ትዕቢተኛ ነህ ማለት ነው። የኦርቶዶክስን አስተምህሮ ሙሉን የምትቀበል ከሆነ ምን ትሰራለህ? ውጭ ላይ መተህ አትገባም? መተህ መግባት ነው። ስለዚህ የኦርቶዶክስን አስተምህሮ ሙሉን መቀበል ይጠይቃል። ሁለተኛ ደግሞ የህይወት ጉዳይ ነው እንዳልኳችሁ። በህይወት ደግሞ ኦርቶዶክስ ሆኖ መኖር ያስፈልጋል። ክርስቲያን ሆኖ መኖር ያስፈልጋል። ሁለቱን ነገሮች ሳታሟላ ቢያንስ የመጀመሪያው ስለሆነ የመጀመሪያውን ሳታሟላ ኦርቶዶክስ ነኝ ብለህ መናገር አትችልም ነው። ስለዛ ሲሲዬ እንደዚህ ብሎ የሚናገሩ ሰዎች ካሉ አሁን ያወራሁት በነገራችን ላይ ስለ ፕሮቴስታንቶች አይደለም። ፕሮቴስታንቶችን ነቅፌ ያወራሁት አይደለም። አሁን ያወራሁት እንዳትረሱ። ያወራሁት ማለት ብዙ ፕሮቴስታንቶች በቃ እኔ ፕሮቴስታንት ነኝ ብሎ ይመጣሉ። አለቅ ከዛ በኋላ እንነጋገራለን ምናምን። በጣም በርካታ የምንወዳቸው ደገኛ ፕሮቴስታንት ወንድመቶች አሉን። እናወራለን ምናምን፣ ሼር ትደራረጋለህ። ስህተት ናቸው ብለን ስለምናምን እኛ ስህተታችሁ እዚህ ነው ብለን ደግሞ እንናገራለን። ያው ብዙ ጊዜ አንስተናል። እንግዲህ ስህተት ነው ብለን ያሰብናቸውን ትምህርቶቻቸውን እያነሳን
በጣም በርካታ የድህነት ጉዳይ ላይ እያነሳን ተነጋግረናል። እስከዛሬ ወደፊት ምን እንነጋገራለን ጌታ በረዳልክ እና ብንችል ደግሞ በመከባበር ማለት ነው። እንዳልኳችሁም በጣም በርካታ ደገኛ ፕሮቴስታንት ወንድም እህቶች ስላሉ በዙሪያችን። ይህ እንዳለ ሆኖ ግን ፕሮቴስታንት ሆነው ወይም ደሶኮል ተሐድሶች ማለት ነው ኦርቶዶክስ ነኝ እያሉ በኦርቶዶክስ ማሊያ ለመጫወት የሚሞክሩ ካሉ ለእነሱ ብቻ ነው አሁን እነዚህ ነገሮች ሁሉ የተናገርኩት። እስካሁን ኦርቶዶክስ ነኝ ይሉሃል፣ ፕሮቴስታንት ናቸው ውስጣቸው። እነዚህ ቀደም እንዳልኳቸው ሐሰት እንደሆነ ህሊናቸውም ስለሚመሰከርላቸው የሐሰት አባቷ ዲያብሎስ ነው ብያቸዋለሁ። ስለዛ ከጌታ ሳይሆኑ ከዲያብሎስ ሲሆኑ ዘንድ ይገለጡ ዘንድ ነው እንደዚህ እያደረጋቸው ያለው። ነገራቸው ላይ እንዲህ እየሆኑ ያሉት ከጌታ ሳይሆን ከዲያብሎስ እንደሆኑ ይገለጡ ዘንድ ነው እንደዚህ የሚሆኑት የሚል ነገር ያስቀምጥ ነው። ይበቃል መሰለኝ። አክሊልሻ ቴንኪው። እኔም ይህን ጥያቄ እንድትመልስልኝ ነበር። ማንም ሰው ተነስቶ ኦርቶዶክስ ነኝ ብሎ ክሌም ማድረግ ይችላሉ የሚለውን ነገር ነበር የኔ ጥያቄ። በተገቢ ሁኔታ ተመልሷል። እናቱ የምትጨምረው ነገር ካለ ወይ ዋዴ ተሙ የምትጨምሩት ነገር ካለ አንተ ራስህ እስከ መቼ ነው ኦርቶዶክስ ነኝ እያልክ የምታጭበረብረው? እኔ ወንድሜ ነበር ያልሽው ካቶሊክም ነኝ ኦርቶዶክስም ነኝ ፕሮቴስታንት። ዶክተር ወዳጄ ነህ? እንዴት ነህ? ዶክተር ወዳጄ ነህ? ዮሐዴ የምትጨምረው ነገር አለ? ዮሐዴ ወይ ናቱ አለ? መንገድ ላይ ነው። እሺ ዮሐዴስ? እኔ የምልህ ቆይ ዮሐዴ እስኪመለስ ማለት ነው። ቆይ ለምሳሌ ኦርቶዶክሳዊ ቲቺንግ እና ኦርቶዶክሳዊ ብሊፍ ልዩነታቸው ምንድን ነው? እስቲ ኦርቶዶክሳዊ ቲቺንግ እና ለምሳሌ ፕሮቴስታንት ቤትም እኮ ክሌም ያደርጋሉ እኮ ኦርቶዶክሳዊ ቲቺንግ ነው ብሎ ክሌም ያደርጋሉ። ኦርቶዶክሳዊ ቲቺንግ እና ኦርቶዶክሳዊ ብሊፍ ምንድን ነው ልዩነታቸው ቴዎሎጂካሊ ማለት ነው? ማለት ይሄ ደግሞ ምንድን ነው? ኦርቶዶክሳዊ አስተምህሮና ኦርቶዶክሳዊ እምነት አስተምህሮ እምነት ነው። ምን ልዩነት አለው? አይ ይላል ወይስ ጥያቄን አልተረዳሁት ይሆናል? አይደለም ለምሳሌ ምን ተገለፍጣለህ? ይገርም ጥያቄሽን አልተረዳሁትም መሰለኝ። ለምሳሌ የሥላሴ ትምህርት ኦርቶዶክሳዊ ቀጥተኛው ትምህርት ተብሎ የሚነሱ ለምሳሌ የሥላሴ ትምህርት አለ። የተለያዩ ትምህርቶች አሉ። እነዚህ ትምህርቶች ለምሳሌ ኦርቶዶክስ አሁን ገባ እስቲ እሺ ኩሰን እኛ መጽሐፍ ላይ እኮ አንዳንድ ፕሮቴስታንት መጽሐፍ ላይ ይህ ትምህርት ኦርቶዶክሳዊ ቲቺንግ ነው ይባላል። ትምህርቱ ቀጥተኛ እውነተኛ ያው ትክክለኛ ትምህርት ለማለት ሲፈለግ ትክክለኛ ኦርቶዶክስ ነው። እሱማ ኦርቶዶክስ እሱ ምን መሰለህ ኦርቶዶክስ ቃሉ እንደ ቃል እኮ አይሁዳውያን ኦርቶዶክስ አይሁዳውያን የሚባሉ እኮ አሉ። የቃል ጉዳይ ብቻ ከሆነ እያለ ወይም ትምህርቱ ራሱ ቀጥተኛ ትምህርት ይሄኛው እንደዛ ለማለት ኦርቶዶክስ ሰዎች ነው። እነዚህ ሰዎች ግን ትልቁ ችግራቸው ምንድን ነው? የኦርቶዶክስን ማሊያን በለውና በትምህርት ቤቶች ውስጥ እሱን ተጠቅመው አዲት የሆነ ልክ እኛን መስለው የሚኖሩ አይነት ሰዎች ናቸው። ግን ያሉ ማለት ነው። በዛ ነው የምንቃወማቸው። አሁን ተግባባን። እሺ ሌላ ጥያቄ ያለ ሲስ ሚዩት አድርገው። እሺ እኔ የሚዩት አደርገዋለሁ። ገስት ላይ ሀሳብ ያላችሁ የምትጨምሩ ሰዎች ካላችሁ ድል ልስጣችሁና ከዛ ወደ ስራችን እንመለስ። ቆይ አንዴ እሺ እዝነት አንዴ የምትዩ ነገር አልወጣሁም። ኧረ እባክህ እነዚህ ሆነ ነው እንትን እያልኩ ያሉት ትናንት ይዤ የገባሁት የለም ፓፓ እሱን ፍሪጅ ውስጥ አሳድሬው አሁን ላሞቅ ነው። መብራት መጣ ቲሶ ወይ የሰፈር ነው። እኔ ለእንትና እኮ እመጣለሁ እኮ አስረክበዋለሁ። አታስብ። ቆይ አንዴ ወደ ርዕሱ እንመለስ። ቆይ አንዴ አታስብ። እሺ ኦኬ። እዝነት አንድ ቁጥር እየጻፈች ነበር።
ቴንኪዩ ሲሲዬ፣ እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። እንዴት ነሽ? አለን ይመስገን። ርዕሱን በተመለከተ ነው የሆነ ቪዲዮ አቅርቤ አኬ ማብራሪያ እንዲሰጥበት ነው። ማለት ኦርቶዶክሳዊ ነኝ ብለህ ሳትሆን ማለት ነው። ኦርቶዶክሳዊ ነኝ ብለህ ሳትሆን ኦርቶዶክሳዊ ማለት ኦርቶዶክስ ተዋህዶ ማለት አይደለም ማለት ይቻላል ወይ? ማለት ኦርቶዶክስ ሳትሆን ኦርቶዶክስ ነኝ ብለህ ክሌም እያደረግ ተሳስተናል እኛ ኦርቶዶክሳውያን እያልክ ነገር ግን ኦርቶዶክስ አይደለም መልሰህ ደግሞ ኦርቶዶክስ ተዋህዶ እኮ አላልኩኝም ስለዚህ የኢትዮጵያ ኦርቶዶክስ አይደለሁም ማለት ይቻላል ወይ? ማስረጃውን አቅርቦ በዛ ላይ አኬ ቢሄድበት ብዬ ስለፈለኩ ነው የገባሁት። የሚመች ከሆነ አኬ እስኪ እድሉን ካገኘው ነው ርዕሱ ወሳኝ ስለሆነ ማለት ነው። እነዚህ ወደ ናታን ቴንክ ዩ መሰረት ነው እንላለን። መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን። ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን። ከመጀመሪያ አላረግሽም። ከመጀመሪያ አይደለም። ኦርቶዶክሳውያን ችግር ምን ነው ታውቃላችሁ? ኢየሱስን እንሰብካለን እንላለን። ሲጀምር እኛ ኦርቶዶክሳውያን ብለው ነው የሚጀምረው። እንደዛ ነው የሚለው። እኛ የኦርቶዶክሳውያን ችግር ምን ነው ታውቃላችሁ? ኢየሱስን እንሰብካለን እንላለን። ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተ ክርስቲያን መሰረት ነው እንላለን። መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን። ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን። ቅዱሳን ግን እኛን ከክርስቶስ እየለዩን ነው። በእነሱ ጸበል ጻድቅ ምክንያት መንግስተ ሰማያትን እንደሚወርሱ እየነገሩን ነው። ክርስቶስ መስቀል ላይ የሞተላችሁ በከንቱ ነው እያሉን ነው። እስከ መቼ ድረስ ነው እኛ ራሳችንን የምንሸውደው? ቆይ እኛ ኦርቶዶክሳውያን እስከ መቼ ነው ራሳችንን የምንሸውደው? እስከ መቼ ነው ዝም ብለን ራሳችንን እየሸወድን ክርስቶስን ነው የምናመልከው፣ ክርስቶስን ነው የምንከተለው፣ በክርስቶስ የመስቀል ስራ ነው የዳን ነው እያልን ራሳችን ላይ ድራማ የምንሰራው? ለምንድን ነው ወደ መጽሐፍ ቅዱስ እውነት ዘወር የማንለው? ለምንድን ነው የምናደርገው ነገር ሁሉ ልክ እንዳልሆነ የማናስተውለው? በእውነቱ ከሰዎች ጋር ስንከራከር አፋችንን ሞልተን የምናደርገው ነገር ራሱ ህሊናችን አይወቅሰንም። በእውነት እግዚአብሔር ማስተዋል ይስጠን። እንግዲህ ይሄ ነው። መድገም ካለብኝ አላቅም፣ ግን ኦርቶዶክስ ነሽ ወይ አንቺ ለምንድን ነው ይሄንን ያደረግሽው ተብላ ስትጠየቅ ምንድን ነው ያለችው? እኔ ኦርቶዶክስ አይደለሁም፣ ህብረትም አደርገው ተሐድሶዎች ጋር ነው። እሱንም ተሐድሶ አባል አይደለሁም፣ ግን እነሱ ጋር ነው ህብረትም አደርገው። እኔ ኢትዮጵያ ውስጥ የለሁኝም፣ ግን እኔ ነጠላን የመልበስ መብት አለኝ፣ ጥቁር ክር የማድረግ መብት አለኝ። እኔ ኦርቶዶክስ ነኝ፣ እኛ ኦርቶዶክሶች አልኩኝ እንጂ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም ብላ ነው በጣም ክሌም ስታደርግ የነበረው ዛሬ ማለት ነው። እና ይቻላል ወይ ማለት ህፃን ልጅ አይደለንም መቼም። ይሄን እንድትሄዱበት ስለፈለግኩ ነው። ቴንክ ዩ። እሺ ምናልባት እንዳልሽውም አንቺ ህፃን ልጅ ላትሆኚ ትችያለሽ። ልጅቷ ግን ህፃን ልጅ ናት ይመስለኛል ዝም ብዬ ሳየው። ስለዚህ አሁን እንደነዚህ አይነት ትንንሽ ህፃናት ልጆች አሁን እንደዚህ ትኩረት ሰጥቶ ራሱ እንደዚህ ለቪዲዮቸው ምናምን ምላሽ መስጠት በጣም አስቸጋሪ ነው። ምክንያቱም ብዙ ጊዜ እነዚህ ሰዎች አላማቸው ያን ትኩረት መሳብ እንጂ የምር እንደዚህ ነገር ግድ የሚሰጣቸውም አይመስሉም። ሲታዩ ቢሰጣቸው ኖሮ እውነቱን ለመናገር እና ይሄ ኦርቶዶክስ ነገር ምናምን ግድ የሚሰጣቸው አይነት ሰዎች ቢሆኑ መጥተው በጠየቁ ነበር። ቀላሉ ነገር እሱ ነው እና በአጭሩ ኦርቶዶክስ ነን አለ ይቅርታ ኦርቶዶክስ ነኝ እየተባለ ምንድነው እኛ ኦርቶዶክሳውያን እየተባለ ይቅርታ እኛ ኦርቶዶክሳውያን እስከ መቼ ነው እንዲህ የምንለው ምናምን እየተባለ እኛ ኦርቶዶክሳውያን ራሷን ከእኛ ጋር ደመራ እኛ ኦርቶዶክሳውያን ካለች በኋላ ልክ ስትያዝ ደግሞ አይ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም
ማለት ይሄ ምንድነው? ምናልባት ወይ ደግሞ የአእምሮ ህመምም ሊሆን ይችላል። እንደዚህ አይነት ነገር ወይ ግልጽ የሆነ ሐሰተኛነት፣ ውሸታምነት፣ የዲያብሎስ ልጅነት። በጣም ይቅርታ ይህን ስናገር በጣም ይሄ በስንፍና ውስጥ ስንመላለስ አንዳንዴ የእሱ እንዳንሆን በጣም መፍራትና መጠንቀቅ አለብን። በስንፍና ውስጥ ስንመላለስ ማለት ነው። እና ወይ ግልጽ የሆነ ሐሰተኛነት ነው፣ ውሸታምነት ነው፣ ወይ ደግሞ የሆነ የአእምሮ እክል ምናምን ደግሞ ሊኖር ይችላል። ከሁለት አንዱ ሊሆን ይችላል። እንግዲህ አላውቅም። ያም ሆነ ግን አንድ ሰው እኔ ኦርቶዶክስ ነኝ ካለ እኔ በቃ በግልጽ መምጣት እንዲህ በጣም ቀላል እኮ ነው። ጌታን በጣም በቃ እንዲህ ፕሮቴስታንት ከሆነ አንድ ሰው በቃ እኔ ፕሮቴስታንት ነኝ አለቀ። ይኸው እንደዚህ እንደዛ በቃ። ከዛ ውጭ እኛ ኦርቶዶክሳውያን በዚህ ወጡ በዛ ገብቶ ያውም ተሐድሶ ጋር ህብረት አደርጋለሁ። ተሐድሶ ጋር ህብረት የሚያደርግ ኦርቶዶክስ ከየት ከመጀመሩ ነው የመጣው? እና ለእነዚህ አለን እንደው እውነቱን ለመናገር ትኩረት መስጠትም አያስፈልግም። እንደነዚህ ምላሽም አያስፈልጋቸውም። በራሳቸው ጊዜ እንግዲህ እንትን ይበሉ። ግን አኬ በጣም ይገርምካል። በዚሁ በፕሮቴስታንቱ ደግሞ ራሳቸውን በደንብ ፕሮቴስታንት እንደሆኑ ፕሮቴስታንትን ወክለው አስተምሮቱን የሚናገሩ በጣም ጎበዝ ተብለው ለፕሮቴስታንት መልስ ይሰጣሉ ተብለው በዙሪያዎቿ የተገኙት ስም ማንሳት ስለሌለብኝ ነው። በጣም ብዙ በጣም ሪስፔክት የማደርጋቸው የፕሮቴስታንት ወንድሞች ምንድን ያሉት ልክ ናት ነው የተባለው ማለት ነው። ማለት ለእሷ ያደረገችው ነገር እንደውም ጥሩ ስራ ነው እየሰራች ያለችው። ምንድነው ጥሩ? አንድ ፕሮቴስታንት እኔ ፕሮቴስታንት ነኝ ብሎ ነው ሲስ ራሱን ችሎ ነው ፕሮቴስታንት እንደሆነ እየተናገረ ነው እንጂ የግዴታ እኔ ኦርቶዶክስ ነኝ ብሎ ስለ ፕሮቴስታንት አውርቶ አያውቅም። ማንም አላውቅም። ኤርሚያስ ራሱን ፕሮቴስታንት አድርጎ ነው ከኦርቶዶክስ እንደወጣ አድርጎ ነው የሚያወራው። ነገር ግን በዙሪያ ያሉት ፕሮቴስታንት በጣም በቃ ማለት ሪስፔክት ማደርጋቸው ወንድሞች ራሳቸው ልክ ናት ሲሉ ምንድነው ልክ? አንድ መጽሐፍ ቅዱስን አንብቦ ለተረዳ ሰው የመጽሐፍ ቅዱስን አስተምሮ መናገር የሚችል ሰው አልተሳሳተችም እንዴት ሊባል ይችላል? ማለት ውሸትን ውሸት አይደለም እንዴት ልትል ትችላለህ? ምንድነው መስፈርት? መጽሐፍ ቅዱስን አንብበህ የምታብራራ ሰው አስተምሮትን ትክክል ነው ብለህ የምትከተል ሰው እንዴት ነው እሱ ማስረጃ እየታየ አሁን የከፈትኩላችሁ ቪዲዮ እኛ ኦርቶዶክሳውያን ነው የሚለው። እኛ ኦርቶዶክሳውያን ኦኬ፣ እኛ ኦርቶዶክሳውያን ሚንስ ኦርቶዶክስ በቃ ሌላ ምንም ሊሆን ይችላል። በኢትዮጵያ ውስጥ ደግሞ ቅድም እንዳልከው የአይሁድ ኦርቶዶክሳዊ የሚባለውንም አንስተው ለሷ ሊሰጣት ተፈለገ ማለት ነው። ተሐድሳውያን እኛ ተሐድሳውያን ነን ብለው የማያውቋትን ኦርቶዶክስ ባክ ቱ ዘ ኦሪጂን ብለው ነው የሚያወሩት። የቷ ብለህ ስትላቸው ራሱ ሊሰጡህ የማይችሉት ነገር ማለት ነው። እነሱ ራሱ ኦርቶዶክስ ነን አላሉ። ማንም ተሐድሷዊ እኔ ኦርቶዶክስ ነኝ አይልም። እኛ ከኦርቶዶክስ የወጣነን ግን ተሐድሶ ነን ብሎ ነው ራሱን የሚያወራው ማለት ነው። ግን እሷ ራሷን እኛ ኦርቶዶክሶች እያለች ቪዲዮ እየሰራች ማስረጃ እየተሰጣቸው ብዙ የፕሮቴስታንት ወንድሞች ኖ አልዋሸችም ይልካል ማለት ነው። ምንድን ነው መጽሐፍ ቅዱስ የምትንከባከበው ውሸት ለማለት ነው። ቀጥሉ። በአጭሩ በይውልሽ አሁን እንግዲህ እንደዚህ ያሏት ወንድሞችም ካሉ እንግዲህ ያው አንቺ በደረጃ እንዳሰብሽ የማከብራቸው ምናምን ያልሻቸው አይነት ወንድሞች ምናልባትም የሆነ በቃ ምንድነው ሊሆን የሚችለው ዶንት ወርዝት ማለት ነው። የሆነ ያንቺን ምንድነው ይሄ ክብር ዶንት ዲዘርቭ ኢት። በአጭሩ ዲዘርቭ አያደርጉትም ያንቺን ክብር። በቃ አለቀ። አለማክበር ነው። እንደዚህ አይነት ሰውን ክብር ምንድነው ክብር አለመስጠት፣ አለማሳየት፣ አለቀ። የመሰሉ እነሱ ራሱ በቃ የተከበሩ የመሰሉ ብቻ ናቸው ማለት ነው። በተቻለ አቅም ከእንደዚህ አይነት ሰው መራቅ ነው የሚሻለው። በጣም እንትን ነው አሰርችን የሚሆን አለበለዚያ አሁን ለእነዚህ መልስ እየሰጡ መኖር ማለት የሆነ በጣም አሰርችን የሚያደርገውና መራቅ አለቀ። አለማየት እንደነዚህ አይነት ሰዎችን እነሱ ብቻቸውን ያውሩ፣ ብቻቸውን ይሞጋገሱ። እንደዛ ይሻላል። እሺ ላውራ። እሺ ቀጥይ ቤትሻ ቀጥይ። አይ ቅድም በልጅቷ ጉዳይ ስለተነሳ በዛ ሀሳብ ላይ ልጅቷ ላይ ሳይሆን እኔ ዋና ትኩረት ያደረግኩት እንትን ላይ ነው፣ ኮሜንት የሚያደርጉ ምዕመን ላይ ነው። እና ይሄ ቪዲዮ ካያችሁት የመጀመሪያ ፒን ያደረገችው ቪዲዮ ነው እና
እዛ ላይ ኦርቶዶክሳውያኖች ናቸው እንዳለ ማለት ነው። ፕሮቴስታንት የሚባል የለም። በቃ እንረዳለን፣ እግዚአብሔር ይርዳን፣ አሚን የማይሉት የለም። በቃ የድንግል ማርያም ፕሮፋይል እንትን ስዕል አለ። በጣም በቃ እዚህ ጋር ገብቼ ቤታቸውን አይቻለሁ። ግን መልእክቶት አላስተላለፉም አባ አሉ ማለት ነው። ኦልሬዲ እሷ ቆርጣ ነው ያመጣችሁ። ምንድን ነው ይኸው ቆይ ላሰማችሁ። በመስቀል አምላክ ይሻል። ይህንን ቪዲዮ እንዳታሳልፉ። በመስቀል አምላክ እናንተን ይሻል። በመስቀል አምላክ ይሻል። ይህንን ቪዲዮ እንዳታሳልፉ። በመስቀል አምላክ እናንተን ይሻል። ይሄ ብቻ ነው እና መልእክት የለውም። ይሄ ንግግር የተናገሩበት ምክንያት ምንድን ነው የሚለውን ነገር አንተ እንትን አላለም። ግን ወደ 1 ሚሊዮን ምናምን ታይቶላታል። እና ያ ሁሉ ሼር ያደረጉት ኦኬ፣ እዚህ ጋር ኮፒ ሊንክ አድርጉ ያለችው ኦኬ፣ እናደርጋለን፣ እሺ እናደርጋለን። ኦኬ፣ ኦርቶዶክስ መስላቸው ማለት ነው። እና እግዚአብሔር ልቦና ይስጠን ምናምን የማይሉት ነገር የለም። በቃ የኛ ልጆች ናቸው። በማርያም አንድ ቪዲዮ አለ ላይክ አድርጉልኝ የሚልም አለ። እና በቃ በአጠቃላይ ኦርቶዶክሳውያኖች ናቸው። እኔ የሚያሳስበኝ በነገራችን ላይ የኦርቶዶክስ ልጆች እኔ መቼ ይሆን የምንሰለጥነው አይገባኝም፣ አንዳንዶቻችን ማለት ነው። እና ጌታ አስቀድሞ ተናግሮናል። እንደነዚህ ያሉ ተኩላ ከሆኑ ከሐሰተኞች ሰዎች እንድንጠበቅ፣ እኛን መስለው እንደሚመጡ እንደሚገቡ፣ በመካከላችን እንደሚገቡ አስቀድሞ ነግሮናል። ኦልሬዲ ቤተክርስቲያናችንም ትነግረናለች። ኦኬ እንደው በወንጌል እንኳን ማለት ወንጌሉን ከፍቶ እንኳን ማያነብ ትውልድ እንኳን ቢኖር ቢያንስ ቤተክርስቲያን ስትል እንኳን እንሰማለን አይደለ? ቤተክርስቲያን መልእክቷን ታስተላልፋለች እንደነዚህ ካሉ ሰዎች እንድንጠበቅ ማለት ነው። እና ምንድነው ምዕመናኑ ላይ ቢሰራ ባይነኝ እኔ ማለት ነው። ምክንያቱም በአንድም በሌላም በኩል እየተጎዳ ያለው ምዕመኑ ነው። ኦኬ እዚች ጋር አለባበሷ ኦርቶዶክስ የሚለብሰው እና እንዴት ለምን ታደርጊያለሽ አምነሽበት ነው ሲባሉ በቃ እሷ ብቻ አይደለችም። በእርግጥ ሜሎስ ካወቃችሁት ከዚህ በፊትም እንደዚህ አድርጓል። ማተብህን ለምንድን ነው ያደረግከው ሲባል ያንን አይተው ወንጌል እንዲሰሙልኝ ስለምፈልግ ነው እና የወንጌልን አገልግሎት እንድጠቀምበት ነው እንጂ አምኜበት አይደለም የሚል ሀሳብ አስቀምጧል። ኦኬ እና እንደነዚህ ሰዎች እንደዚህ አይነት የሚያደርጉት ለምንድን ነው ሲባል ሰውን እንዲያስቱ ነው። ኦኬ የሚያደርጉት የኛ ልጆች ላይ ሞር ቢሰራ በምንገባበት ላይ የሆነ ብናስጠነቅቃቸው። ቤቷን ብታየው ገብታችሁ ኦርቶዶክስ አይደለም ትላለች፣ ግን ኦርቶዶክስ ነኝ ብላ ደግሞ ከራሷ ጋር ደግሞ የሚጋጭ ሀሳብ ታስቀምጣለች። ቅድም አንድ ልጅቷ ጋር ገብቼ ነበርና በብሎክ ነው ያሰናበትኝ። በእርግጥ እኔ ብሎክ መደረግ ለኔ ብርቅ አይደለም፣ ግን ምን ለማለት ነው እንደነዚህ ያሉ ሰዎች ጋር ወይ እንትን አንቺ ማውን ሐሰተኛ ጋጋሪ እንዳትባይ እንዳያርብሻ አይሻልም? እሱ ማውጩ እያወጣ ሳይሆን አጠፋሁት እኮ አጠፋሁት። የኤሌክትሪክ ስለሆነ ይተከ ያ በአጠቃላይ እኛ ልጅቷ ላይ መስራት ሳይሆን እኛ የምንፈልገው የእኛ ልጆች ላይ ነው። አክሊል ምናልባት እንደው ትኩረት አድርገህ አንተን ተሰሚነት ስላለክ ትኩረት አድርገህ ምናልባት እነዚህ ልጆች ላይ ቢሰራ ባይነኝና ሌላ ሀሳብ አለኝ። ግን እኔ ማንሳት የምፈልገው በቪዲዮ ስለም ኦልሬዲ ቪዲዮ እሰራለሁ እና በዚህ ላይ ሄድበት አክሊሉ። እንግዲህ ያው ምዕመኑ ላይማ መሰራት አለበት። ምንም ለጥያቄ የማይቀርብም ነገር ነው። ግልጽ ነው። ምንም በጣም ለዛ ነው አሁን ደጋግሞ ትምህርት መሰጠት አለበት የሚባለው ለዛ ነው። አሁን የተወሰኑ ሰዎች እዚሁም በዙሪያችን ምናምን ያሉ ሰዎች አሁን እንደዚህ አይነት ነገሮች ላይ ምንም አይስቱም። እንደዚህ አይነት የጅል ነገርም አያደርጉም። ግልጽ ነው። እነሱ ኦልሬዲ በደንብ እያወቁ ስለሆነ ማለት በደንብ ያውቃሉ። እያወቁ ስለሆነ ሳይሆን ሲጀመርም የሚያውቁ ናቸው። አሁን ኖርማል እንደዚህ አንዳንድ ምስኪን ደግሞ የዋህ ደግሞ ክርስቲያን ወንድመቶቻችን ደግሞ ምኑንም ባለማወቅ ሪያክት ያደርጋሉ እንደዚህ አይነት ጉዳዮች ላይ። እነዚህ ክርስቲያን ወንድመቶቻችን ናቸው፣ ግን የዋህ ሆነው በቃ ብዙም ትምህርትን ባለማግኘትም ባለመማርም ስንፍናም ጭምር ነው። በእርግጥ ይሄ በሚያሳዝን ሁኔታ እንደዚህ አይነት ሁኔታ ውስጥ ይገባሉ። እንደውም ከታችም ሲጻፍ አይቼ ነበረ። አንድ ሙስሊም መርየም እንደዚህ ሆኖ መርየም እንደዛ ሆና እንደዚህ ምናምን እያለ ዘመረ አሉ። ማን ነው ይቅርታ፣ ምንድን ነው የሚባለው? መነዙመ ነው ምንድን ነው? መንዙማ መዝሙር ዘመረ ተብሎ ለመዝሙር ዘመረ ካልክ ለመንዙማ ምን ትላለህ? እዚህ መነዙመ ወደ ሞዘቀ ለነሺዳ ምንድን ነው ነሸደደ ምንድን ነው? አስቸጋሪ ነሸደ መለካ እና
የእነሱን ሰምተው እንደዚህ እንደው ወላዲተ አምላክ በጣም እንደው በእንደዚህ ምንድነው በሙስሊሞች አፍ ተመሰገነችልን ምናምን ነገር ተብሎ ይቅርታ ሙስሊሞችን እንትን እያሉ ነው አሉ ክርስቲያኖቹ ማለት ነው። በቃ የሆነ የለም የሆነ እንደ አፕሪሺዬሽን ነገር ምናምን እኛ አያስፈልገንም። እውነቱን ለመናገር ማለት ነው ጋይስ፣ እውነቱን ለመናገር እኔ አንድ ሙስሊም መጥቶ ለምን ስለ የማርያምን ስም እየጠራ ሲነሽድ ውሎ ሲነሽድ ለምን አያድርም? እንደው መርየም ድንግልናት እያለ ለምን እንደው እድሜ ልኩን እንደዛ እያለ ቢኖር ለእኔ ምንም ስሜት ሊሰጠኝ አይችልም። የጌታ እናት መሆኗን ከካደ ምን ዋጋ ነው? ወላዲት አምላክ መሆኗን የጌታ እናት መሆኗን ከካደ ምን ዋጋ ነው? ያም ማለት እንደ ልጇን ወዳጇን ጌታን እርሱም ኢየሱስ ክርስቶስን ጌታ አይደለም ብሎ ከካደ ምንድን ነው? እመቤታችን ድንግል አላት ምንድን ነው? ምን ጥቅም አለው? ይሄ ምንም ጥቅም እኮ የለውም። ምንም ማለት ነው። የኢየሱስን ጌትነት ከካደ አምላክነቱን ከካደ እንዲህ ሥላሴ ጣዖት ነው ብሎ ከመጣ ጌታ ይቅር ይበለንና አምላካችንን እግዚአብሔርን ጣዖት አስመስሎ ከመጣ እንዲህ ያለው ነውረኛ መናፍቅ ምን አለ የፈለገውን ስለእመቤታችን ቢናገር እኔ ምንም ቦታ ልንሰጠው አይገባም። ይሄ ማለት ግን ልንጠላቸው ይገባል ማለት አይደለም። ምንድነው በጣም በተረጋጋ መንፈስ ሆኖ ሙስሊሞችን ማውራት ምናምን ያለውን የክርስትናን እውነት ማሳየት የኢየሱስን ጌትነት መመስከር አያቸዋል። ለሙስሊሞች ሲሆን ምንድን ነው ሙስሊሞች ጋር ሄዳችሁ የምትሰብኩት ስብከት ምንድን ነው የሚሆነው? ሙስሊሞች ጋር ስትሄዱ የሚሰበከው ስብከት ወይ ስለ እመቤታችን አይደለም፣ ወይ ስለ መልካም ስራ ምናምን አይደለም፣ ስለ ቅዱሳን አይደለም። እንደዚህ አይነት ጉዳዮች አይደሉም። ሙስሊሞች ጋር ልክ ሲኬድ የሚሰበከው ጌታችን ኢየሱስ ብቻ ነው። አክቹዋሊ በሌላም ስፍራ ጌታ ነው የሚሰበከው። ግን ልክ ሰው ስለ ክርስቶስ የተወሰነ ማወቅ ሲጀምርና ሲያውቅ ቀጣይ ደግሞ የሚነሱ ደግሞ ሀሳቦች ይኖራሉ። እነሱ ቀጣዮቹ ደግሞ ይነገሩታል። ለሙስሊሞች ግን ሄደ ገና ከጀምሩ ስለ ክርስቶስ ይነገራል። ግን በምን በቅንነት በምን በፍቅር አይደል? በቅንነት በፍቅር ነፍሳቸውን ስለማዳን እያሰብን ምክንያቱም እግዚአብሔር አብ በጣም ነው የሚወዳቸው ሙስሊሞችን። ታውቃላችሁ ጋይስ፣ ሙስሊሞችን በጣም ይወዳቸዋል እና በጣም ስለሚወዳቸው ደግሞ ብቸኛውን ልጁን ኢየሱስን ልኮላቸዋል ለእነርሱም ጭምር። ስለዚህ እግዚአብሔር ምንም እንኳን እነርሱ ጠላቶቹ ቢሆኑ ለእግዚአብሔር ጠላቶቹ ናቸው። ኦፍኮርስ ግን ጠላቶቹ ቢሆኑም እነሱ ብቻ አይደሉም። የዓለም ሕዝብ ሁሉ ለእግዚአብሔር ጠላት ነበረ። ጠላቶች ሳለን ግን እግዚአብሔር በማን ተታረቀን? በልጁ ሞት ተታረቀን። ስለዛ ምንድን ነው የሚሰበከው ለሙስሊሞች ሲባል ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እርሱ በእውነትም እንደሞተ። ምክንያቱም እነርሱ ምን ብለው ይናገራሉ? ስለ ጌታችን ኢየሱስ ሲናገሩ ወማ ቀተሉ ብለው አይደል የሚናገሩት? ምን ማለት ነው? ብቻ አልሰቀሉትም አልገደሉትም ነው በአጭሩ። ደግሞ አሁን እንደዚህ እየተጫወትን ስናወራ ኦፌንሲቭ እንዳይሆን ደግሞ አስቸጋሪ እኮ ነው አሁን ነገሩ። እሺ ይሆን አልሰቀሉትም አልገደሉትም ምናምን ስለሚሉ እነርሱ ማለት ነው። በጣም እኮ ነው የሚያሳዝነው ጋይስ። የኢየሱስን ጌትነት ብቻ እኮ አይደለም የሚካዱት። እኔ የኢየሱስን ጌትነት ዓለማውያን ምናምን ኖርማል እነዚህ አህዛቡ ይሄ አምላክ የለም የሚሉት ኤቲስቶቹ ምናምንም እኮ ኢየሱስ ጌታ አይደለም እኮ ሊሉ ይችላሉ። ቢያንስ እነሱ ግን መሰቀሉን አይክዱም። ኤቲስት እንኳን የጌታን መሰቀል አይክድም። ክርስትና በታሪክ ውስጥ ምንድነው የክርስቶስ መሰቀል አለመሰቀል በቤተ ክርስቲያን ውስጥ ጥያቄ ሆኖ ተነስቶ አያውቅም። ምናልባት መናፍቃን ካላነሱት በስተቀር እነ ባሲሊደስ። እነሱም ደግሞ ኢየሱስ እውነተኛ ሰው አይደለም ስላሉ ነው። ጥንት ላይ ኖስቲክ መናፍቃን ኢየሱስ እውነተኛ ሰው አይደለም፣ ልክ እንደኛ አይነት ሰው ኧረ በፍጹም አይደለም፣ እንደኛ አይነት ስጋን አልነሳም ብሎ ያስተምሩ ስለነበረ ስለዚህም ሊታመም ሊራብ ሊጠማ ሊሰቀል ምናምን ሊሞት አይችልም ብሎ አስተምሩ። ስለዚህ አልተሰቀለም አልሞተም፣ አልሰቀሉትም አልገደሉትም አሉ። እነማን ነው? ከሙሐመድ ከነቢዩ ያልኩትን ይሄ በእንትን ውስጥ አስቀምጡትና በትምህርት ጥቅስ ውስጥ
ከሱም ከመሐመድ ወደ 400 ዓመት ምናምን አካባቢ ቀደም ብለው የተነሱ እነ ባሲዲደስ መሐመድን የሚቀድመው ሰው አለ ማለት ነው። አልሰቀሉትም፣ አልገደሉትም፣ ግን ተመሰለባቸው የሚለው ንግግርን ለመጀመሪያ ጊዜ መሐመድ አይደለም ይዞ የመጣው። መሐመድ ከሌላ ሰው ነው የሚወስደው። ከነማን? ከነ ባሲዲደስ። አልሰቀሉትም፣ አልገደሉትም፣ ግን ተመሰለባቸው ይሉ ነበር። እነሱ ተመሰለባቸው። በምን ተመሰለባቸው? ጌታችን ልክ መስቀልን ተሸክሞ ሲወጣ የቀሪናው ስምዖን ተቀብሎት አልነበረ? እንዲዛ አድርጎት አልነበር? እና የቀሪናው ስምዖን መስቀሉን ተሸከመ። የተሸከመው ከዛ በኋላም ደግሞ ሄዶም ደግሞ የተሰቀለው ራሱ ነው። ለምን? ጌታችን መልኩን ማላደረገ የቀሪናው ስምዖን ላይ መልኩን ይሄ አሁን የቀሪናው ስምዖን ሲታይ ፊቱ ማለት ነው ወደ ኢየሱስ ፊት እንደተቀየረ መልኩን ክርስቶስ እንደዛ አደረገ። የቀሪናው ስምዖንን መልክ ደግሞ ጌታችን ኢየሱስ ወደ ራሱ አመጣና መልኩን ስታዩት የኢየሱስን የቀሪናው ስምዖን ሆነ ማለት ነው። ከዛ ተሳስተው በስህተት ማለት ነው ይዘውት የሄዱ የሮማ ወታደሮች ማንን? የቀሪናው ስምዖንን በክርስቶስ መልኩ ሆኖ ስንትን ስላለ ተሸወዱ። ሸወዳቸው ኢየሱስ ወስደው ከዛ የሰቀሉት ማንን ነው? ኢየሱስን ሳይሆን ሌላ ሰውን ነው፣ የቀሪናውን ስምዖን ነው እያሉ ያስተምሩ ነበረ። ኢየሱስ ግን ዳር ሆኖ ይሳለቅባቸው ነበረ ወይም ይስቅባቸው ነበረ ይላሉ። ስለዚህ አልሰቀሉትም፣ አልገደሉትም፣ ግን ለነርሱ ተመሰለባቸው። አሁን ይሄ ትምህርት አሁን በሙስሊሙ አለ። ምንድነው? አልተሰቀለም፣ አልተገደለም። ይልቁንም በሱ ቦታ አሁን አንዳንድ ሙስሊሞች ይሁዳ ነው የተሰቀለው የሚሉም አሉ። አስቸጋሪ ይሁዳ ነው። ከእናንተ መካከል የሚሰቀልልኝ እስቲ እኔን ተክቶ ማን ነው ይላል ኢየሱስ። ከዛ በኋላ ይሁዳ ይመረጣል። ይሁዳ ሄዶ ይሰቀላል። አሁን እንደዚህ አይነት ትምህርት በእስልምና ውስጥ በእይታ ደረጃ ቢሆኑ ይሰጣል። ማን የተሰቀለው የሚለው ላይ በአስተምሮ ደረጃ ይሄ ነው ብለው እርግጥ አድርገው ባይናገሩም፣ ግን መዛግብቶቻቸው አንዳንድ የኢስላሚክ ዶክመንቶች ይሄና መሰል ነገርን ያስቀምጣሉ። እና ቁም ነገሩ ምንድነው ጋይስ? ቁም ነገሩ ምንድነው? ሙስሊም ወንድም እህቶቻችን እንግዲህ ሰው ናቸው። ስለዚህም የተከበሩ ናቸው ማለት ክብር እንትን እስካሉ ድረስ ክብር ሰተን በተቻለን አቅም በፍቅር ወደናቸው ልክ ጳውሎስም እውነትን በፍቅር እንዲል በፍቅር ልንሰብካቸው ልንጠራቸው ይገባል። ልንጠራቸው ይገባል። ወደ ማን? ወደ ነፍሳቸው እረኛ ወደ ጌታ ኢየሱስ። ጌታ ኢየሱስ እነርሱን ለመሰብሰብ ነው የመጣው። ስለዛ እኛ የምንገፋቸው ልንሆን አይገባም። ዝም ብለን ሙስሊሞችን ብንገፋ ከክርስቶስ እናርቃለን፣ ከእግዚአብሔር እናርቃለን። ያኔ እነሱን በገፋንበት ቅስፈት ራሳችንን ከክርስቶስ እየገፋን እንደሆነ ደግሞ ልናውቅ ይገባል። እግዚአብሔር ልጁን ኢየሱስን ለእነርሱም ልኩ ለመሰብሰብ ሲመጣ እጁን ሲዘረጋ፣ ግን ደግሞ እኛ ሄደን የምንገፋቸው ከሆነ አስቸጋሪ ነው። ስለዛ ማለት ይሄ መሳደብ ምናምን አይደለም የሚያስፈልገው፣ መጣራት ነው። እንዲመጡ ክርስቶስን ማሳየት። አሁን በዚህ ሁኔታ ውስጥ ደግሞ እንዴት ይሰራል? እስልምና ላይ እንዴት ይሰራል? ፖለሚክስ ምናምን ሊሰራ ይችላል። እነሱ ጋር ያለውን ትምህርት አንስቶ ያው ይሄ እኮ ስህተት ነው፣ ይሄ ስህተት ነው፣ ይሄ እንዲህ ማለታችሁ ስህተት ነው ብሎ ማንሳት ጤናማ ነው። እሱንም ቢሆን ግን ያው በምን በጥንቃቄ እነሱ ዝም ብሎ ብቻ በሚያናድድ መልኩ ሳይሆን ይልቁንም ኩዌስችን እንዲያደርጉ ያሉበትን ቦታ ይሄ ያለንበት ቦታ ስህተት ነው እንዴ ብሎ እንዲያስቡ አይተዋል። እንዲያስቡ እንደዛ ሲያስቡ ነው ከዛ በኋላ ደግሞ የክርስትና ነገር ማየት የሚጀምሩት። ስለዛ ፖለሚክስ በጣም ጥሩ ነው፣ ትችት ማለት ነው። በእናንተ አሁን ይሄ ብዙ ወንድሞች ሐዲሳቱ ላይ እንደዚህ ይላል፣ ቁርአኑ ላይ እንደዚህ ይላል ምናምን እየተባለ የሚወጡ ነገሮች አሉ አይደለ? ለምሳሌ የሙሐመድን ካራክተር ሊሆን ይችላል፣ የአኗኗሩን ጸባዩን ምኑን እያነሱ ግን እሱን ሲነሳ ግን በምን መልኩ ማድረግ ዋይዝ መሆን ካለብን በጣም ጥበበኛ ሰው ምን ያደርጋል? ቀስ አድርጎ ጥያቄ ብቻ ውስጣቸው እንዲፈጠር አድርጎ ብቻ መናገር ለሙስሊም ወንድሞች እንዲመረምሩም ጭምር ማለት ነው። ከዛ በኋላ ልክ ራሳቸው ያሉበት ቦታ ጥያቄ ምልክት ውስጥ መግባት ሲጀምር በልባቸው ላይ ማለት ነው ምን ማድረግ ይጀምራሉ? ክርስትና እስቲ ምንድን ነው ብለው በቅንነት ማየት ይጀምራሉ። አሁን ካዩም የሚያዩት ለመሳደብ ያህል ብቻ ነው። እኛም እየተሳደብን ከሆነ እነሱም ለመሳደብ ብቻ ነው ክርስትና የሚያዩት። ያኔ ግን በጥበብ ስናደርገው ነገሩን እነሱ ምን ማድረግ ይጀምራሉ? ቀስ ብለው እስቲ የእነሱስ ምንድን ነው ብለው መጠየቅ ይጀምራሉ። ኦኬ። ስለዛ በፍቅር ሰዎችን ነፍሳትን ምናምን ለማዳን ምናምን ነገር መሞከር ማለት ነው። ያው ግን ያው ቀላል አይደለም። አክቹዋሊ ከእስልምና ላይ እንደዚህ መስራት ምናምን ነገር አሁን እንደዚህ እንትን ማለት ምናምን ቀላል ሊሆን ይችላል። ስቲል ግን ያው
እየጸለዩ ምናምን እግዚአብሔር ጥበብን እንዲሰጥ እየተማጸኑ ኢስላሚክ ዳይሌማዎችን የተለያዩ የሙሐመድን ካራክተሩን ሊሆን ይችላል ምናምን የሚያሳዩትን ቀስ እያሉ ማሳየት፣ በፍቅር ማሳየት። ይሄ እኮ እዚህ ጋር እንደዚህ ይላል፣ እንዴት ታዩታላችሁ? ይኸው እዚህ ጋር እንዲህ ያሉ ምናምን እያሉ ጥሩ ነው። አሁን በጣም በርካታ ወንድሞቻችን ይሰራሉ አይደል? እንደዛ ማለት ነው። እና ከዛ አንጻር ማሰንት ማለት ነው። ያ በሩቻቻቻውን ወደ ስራ ልመለስ ሲስ